ጸብ በደላላ የሆነበት ቤተሰብ ሆኗል። ፋሚሊስ አስባችሁታል? አንድ ሰው ቤታችሁ ድረስ መጥቶ ይሄን ዕቃ መውሰድ እፈልጋለሁ ብሎ በጉልበት ከናንተ ነጥቆ ለመውሰድ ሲሞክር ምን አይነት መልስ እንደሚኖራችሁ ለሁላችሁም ግልጽ ነው። ዛሬ የሆነው ይሄ ነገር ነው። የሄርሜላ ከመስመሩን ያለፈ ድፍረት። ይሄ ድፍረት ከየትም የመጣ አይደለም፣ ከመናናቅ የመጣ ነው። ሄርሜላ በጣም 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 ለሩታ ያላት ነገር ምን ያክል ዝቅ ያለ እንደሆነ ያሳየችበት ድፍረት ነው። ቤቷ ድረስ ሄዳ የአብርሃምን እያንዳንዱን ቁሳቁስ እያንዳንዱ ልብሶቹን ሁሉንም ነገር ለመውሰድ በድፍረት ሩታ ቤት መሄዷን ሲሰማ በጣም 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 ምን ያክል ማን አይዞሽ ብሏት ነው፣ ማን ነው ይህን ያክል የልብ ልብ እንዲሰማት ያደረጋት የሚለው ነገር ስመለከተው እውነት በዘራችሁ የማይድረስ ነው። ጸብ በደላላ ያልኩትም ለዛ ነው። ሰዎች ምን ያክል ጸብ ፈልጋ ነው፣ ምን ያክል ሩታን ዝቅ አድርጋ ብታያት ነው የአብርሃምን እቃዎችን እንድትሰጣት በጉልበትም ካልሆነ በጉልበትም መውሰድ እንደምትችል በትክክል እየተናገረች ያለችው። ከምን ተነስታ ነው? ማን ነው እንደዚህ ያደረጋት ካለ ሌላም አይደለም በአብርሃም በኩል ያሉ እህቱ፣ ወንድሙ፣ ሌሎችም የእሷ ጓደኞች አይዞሽ ብሏት እንጂ ሩታን ተዳፍራ የምትሄድበት ምንም አቅም እንደሌላት ሁላችንም እናውቃለን። ያን ግን አድርገዋለች። በጉልበት ማንም በሌለበት ሰዓት ጠብቃ ሩታ ቤቷ ድረስ ሄዳ የሩታን ቤት አስከፍታ እቃዎቹን ለመውሰድ በጉልበት ጥረት እያደረገች ያለችበት ሰዓት። ሰላም ውድ የኔ ቤተሰቦች እንደምን አላችሁ? ሁሉም አማን፣ ሁሉም ሰላም፣ ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በአዲስ ቪዲዮ እንደገና ተመልሼ መጥቻለሁ። ዛሬ ምን አለ ካላችሁ አሁን እየሰማነው አሁን ያየነውን ነገር ስመለከት በጣም 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 አዝኛለሁ። ምን ያክል መዳፈር፣ ምን ያክል ሰውን መናቅ ይህ ምን ላይ እንደሚያደርስ፣ ሰውን ስንንቅ ምን ያክል አይናችን እንደሚሸፈን በቤታቸው በሚያዙበት በራሳቸው ንብረት ውስጥ ገብተንም ሌሎች ነገሮችን መጠየቅ እንደሚያደርስ እዛ ጋር እንደሚያደርስ አይቻለሁ በሄርሜላ። ስለዚህ በሙሉ ወደ ጉዳይ ከመግባቴ በፊት ግን ሁሌም መርሳት እንደሌለባችሁ አካውንቱን ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ፣ ወንድማችሁ አድርጉኝ። የእናንተ ድጋፍ የእናንተ ከኔ ጎን መቆም እኔን በጣም ስለሚጠቅመኝ ነው። ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። በቀጥታ ወደ ጉዳይ ስንገባ ዛሬ የሰማነውን ያየነው ነገር ሄርሜላ የአብርሽን ወንድም ይዛ ሄዳ በጉልበት የአብርሃምን ንብረቶችና አልባሳት፣ ሌሎችም ቁሳቁሶችን ለመውሰድ ሙከራ እያደረገች እንደነበረ ነው ያየነው። ይሄ ሙከራዋ ደግሞ ምን ያክል ጋጥ ወጥ መሆኗን፣ ከመስመር ማለፏን፣ ፊት ሲሰጣት ምን ያክል መሄድ እንደምችል በጣም 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 አይተናል። ፊት መስጠቱ፣ ሌሎች ሰዎች አይዞሽ ማለቷ፣ ከእሷ ጎን መቆማቸው፣ በጥፊ ካልተማታው እኔ በጉልበት የፈለግኩትን ማድረግ እችላለሁ የሚለው የተደበቀ ማንነቷን ሄርሜላ ዛሬ አውጥተዋለች። በቀጥታ ሩታ ቤት በመሄድ የእሱን ዕቃዎችና ንብረቶች ለመውሰድ በጉልበት ከወንድሙ ጋር ሄዳ ማንም በሌለበት ኤፍሬም፣ ሌልም ወንድሞቿ ከሩታ ጎን በሌሉበት ሰዓት ሄዳ ይህን ነገር በማድረግ ሙከራ አድርጋለች። ይሄ ብቻ አይደለም፣ በተለያዩ ስድቦችን፣ የተለያዩ ክብርን ዝቅ የሚያደርጉ ነገሮችን ሄርሜላ ሩታን በተደጋጋሚ ስትናገራት ሰምተናል። ያ ነገር ደግሞ ምን ያክል ደፋር መሆኗንና ምንም ከማድረግ ወደኋላ የምትል ሴት እንዳልሆነች በተግባር ያሳየችበት፣ በጣም በጣም ንቀቷን ያሳየችበትና ይሄ ደግሞ ምን ያክል ለሰው ልጅ ክብር እንደሌላት ሄርሜላን በተግባር ያሳየበት ነው። ምክንያቱም ማንም ሰው በቤቱ ሄዶ እንደዚህ አይደረግበትም። እሷ ግን ይሄን አድርጋለች። ሌላው ይሄን ንብረት መጠየቅም ካለበት ባለቤቱ አብርሃም ነው እንጂ እሷ
ምንም ባልተጨበጠ ገና ለገና ከዛ ተመልሶ እኔ ጋር ይኖራል በሚል ተስፋ የእሱን እቃዎችን ለመውሰድ መድፈሯ ምን ያክል መስመሯን ያለፈ ሴት እንደሆነች በተግባር አይተናል። ይሄ ደግሞ ሌሎች ነገሮችንም ወደፊት ይዛ እንደምትመጣ ምንም ጥያቄ ምንም ነገር አይደለም። ምክንያቱም አብርሃም መጥቶ አልፈልግሽም፣ ንብረቶችን እፈልጋለሁ፣ ከዚህ በኋላ ከአንቺ ጋር መኖር አልፈልግም፣ ከሄርሜላ ጋር እሄዳለሁ ብሎ መጥቶ ንብረቱን መጠየቅ፣ የሚያስፈልጉ ቁሳቁሶችን መጠየቅ የእሱ ኃላፊነት እንጂ የሄርሜላ ኃላፊነት እንዳልሆነ ለሁላችንም ግልጽ ነው። ምክንያቱም እሱ ሚስቱ እንደሆነች የልጁ እናት እንደሆነች ነው ሁላችንም የምናውቀው። ከዛ ተነስቶ ደግሞ እሱ ነው ይህን መጠየቅ ያለበት እንጂ አንቺ ገና ለገና ይሄ ከኔ ጋር ሊሆን ይችላል በሚል አጉል ተስፋ እንትን ብለሽ ተወጥረሽ መጥተሽ እዚህ እላፊ ነገር ውስጥ መግባትሽ ምን ያክል የሰውን መናቅ እንደምችና ለሰው ክብር እንደሌለሽ የሚያሳይ ነው። መስመርሽን ያለብሽ ጋጥ ወጥ መሆንሽን ደግሞ በተግባር አሳይተሽናል። በጣም የሚያሳዝነው ደግሞ የእሷ ብቻ ሳይሆን የአብርሃም ወንድም መጦ እሱም ደግሞ ጀስት እንደ ወንድ ማንም ማለት አስቡት፣ ማንም በሌለበት እሱ ወንድ እንደሆነ ጀግና እንደሆነና ምንም ማድረግ እንደሚችል ሲያቅራራ ሰምታችሁታል። ይሄ ወንድ ባለበት ማድረግ እንደማይችል ሁላችሁም ታውቃላችሁ። በዚህ ሰዓት ኤፍሬም ቢኖር ሌላ ሰው ቢኖር ይህም በድፍረት እንደማይናገር፣ ግን እዚህ ጋር ሴት ስለሆነች እሷን በጉልበትና በአቅም ከኔ የተሻለች አይደለችም ብሎ በጉልበት ይህን ለማድረግ እየሞከረ ነው። ይሄ ደግሞ ምንም የሚያሳይ አይደለም። ሲጀመር እዚህ ውስጥ ራሱን ማስገባቱ ራሱ በጣም ያሳፍራል። ወንድ ሆኖ እንደዚህ የሴቶች ጨዋታ ውስጥ የሴቶች የማይረባ ግርግር ውስጥ መገኘቱ ወንድነቱን በጣም የሚያስንቅና እሱን ደግሞ ለእንትን የሚያበቃ ነው። ምክንያቱም ማንም ወንድ እንደዚህ አይነት የማይረባ ሁኔታ ውስጥ አይገባም። እንደ ሴት እሱ እዚህ ጋር መጥቶ እንደዚህ ማለቱ በጣም የሚያሳፍርና የሚያሳዝን ነው። በዛ ላይ ደግሞ የማይመለከተው አስባችሁታል፣ የማይመለከተው ነገር ውስጥ ገብቶ ሲያወቃ። ምክንያቱም ከአንድም ሁለቴም ከዚህ በፊትም አብርሃምንም ከዛ አስወጥቶ ወደ ሄርሜላ ሲወስደው ሁላችሁም በአይናችሁ አይታችኋልና አሁንም ደግሞ ከዚህ ነገር እንዳልወጣ በተግባር እያሳየን የሚገኘው። በጣም የሚያሳዝነው ሁኔታ ከዚህ በፊትም በተደጋጋሚ ሄርሜላ ስትናገር ከሰማችሁ ባልሽን መጠበቅ አልቻልሽም፣ ለባልሽ ክብር መስጠት አልቻልሽም፣ ባልሽን መንከባከብ ስላልቻልሽ ነው ከኔ ጋር የመጣው እያለች ነው በተደጋጋሚ ስትናገር የነበረው። ግን እያያችሁ ከሆነ የትዳሩ ፍቺ አንደኛዋ ምክንያት ሄርሜላ እንደነበረች ሁላችሁም ታስታውሳላችሁ። በሆነ ነገር ውስጥ ችግር ውስጥ ነበረ፣ ተባብሳ ቤንዚን አልከፍክፋ ደግሞ ትዳሩ እንዲፈታ ትዳሩ እንዲበጠስ ያደረገችው ሄርሜላ አለች። ስለዚህ በሰው ህይወት ገብታ እንደዚህ ማድረጓ ምን ያክል እንትን እንደሆነ ሁላችሁም ታውቃላችሁ። ማንም ሴት ከሰው ትዳር ውስጥ ገብታ የሆነን ሰው ባል ነጥቃ ለራሷ ማድረግ ከባህላችንም ከእንትናችንም ያፈነገጠ ከሃይማኖታችንም ያፈነገጠ ነገር ነው። የሰው ወርቅ አያደምቅ ነው አይደል የሚባለው። የሰውን ነገር ይዘን ብንሄድ ሊታይልን ለማሳየት ብንሞክርም ወይ እንትና ባል ነው እንጂ የሚባለው የሄርሜላ ባል እየተባለ አይወራም። ያ እንኳን ቢሆን የሩታ ባል የነበረው እየተባለ ነው የሚወራላት እና ምን እንዳስደሰታት አልገባንም። በዛ ላይ ልጇን እንድታሳድግ እንዴት አፈቅዳትም? ቢያንስ ለልጅ እንኳን እንዴት የሚራራ ልብ አይኖራትም? ልጁ ያለ አባት እንዲያድግ በዛ ልክ ያን ያክል መታገል ምንድን ነው የሚሉት? እሷም ነገ ከነገ ወዲያ እኮ ልጅ ብታፈራ ሰው የዘራውን አጨቅ አይደል የሚያጭደው? አንዷ መጣ ደግሞ እንደዚህ ማድረጓ የማይቀር ነው። ምክንያቱም ሁሉም የዘራውን የሚያጭድበት ይቺ ዓለም የስራችንን የእጃችንን የምትሰጠን ዓለም ነች። ስለዚህ ማንም እንደፈለገ ሆኖ ከዚች ምድር ማለፍ አይችልም። በቁጭ ብሎ ያችን የከፈላትን ዋጋ ደምሮ ቀንሶ ያገኛታል ማለት ነው። ስለዚህ ሌላው በጣም የሚያሳዝነው ሁኔታ ደግሞ ፍቃደኛ እንዳልሆነች በተደጋጋሚ ሩታ እየተናገረች ከባለቤቱ ፍቃድ ውጭ የሆነን ዕቃ ለመውሰድ መሞከር እኮ ወንጀል እኮ ነው። የዘረፋ ወንጀል ነው። ይህ ሁላችሁም ግልጽ መሆን ያለበት ይሄ ዘረፋ ነው። ጥርሱን ያገጠጠ አይኑን ያፈጠጠ ዘረፋ። ፍቃደኛ አይደለሁም ማድረግ አችሉም እያለች በጉልበት እናደርጋለን ካለ ይሄ እኮ ወደ ህግ አካልም ቢሄድም እኮ ሊያስጠይቃቸው የሚችል ነው። ምክንያቱም ቤቷ ድረስ ሄደው በጉልበት ምንፈልገውን ነገር እናደርጋለን ካለ የህግ ዝም ብሎ የሚያያቸው አይደለም። በጉልበት የሚኖርበትም ሀገር አይደለም፣ ህግ ያለበትም ሀገር ስለሆነ በህግ መጠየቅ የምችልበት ትልቅ እንትን አላት። ግን ሁሌም ቢሆን የሰው ልጅ መስመሩን አልፎ ከመጣ ደግሞ እኛ በቻልነው አቅም ቤታችሁን ክብራችን ማሳየት የምንችልበት ነው። ሩታ በጣም ዛሬ ያጨበጨብኩላትና በጣም ያስገረመኝ ያለምንም ፍርሃት ያለምንም መሳቀቅ ሀሳቧን ኢቭን ወንድሙን ራሱ ከአንተም ለአንተ እማንሰ ሴት አይደለሁም ብላ ምን ያክል በራስ መተማመኗንና አቅሟን ያሳየችበት ነው። እንደዚች አይነት ሴት ትወለድ ትብዛ የሚባለው ወንድን የምታስነቅ ሴት ነች እና
ሄርሜላንም እሱንም ማጥረግርጋ በጥፊም ካልቀላቀልኩሽ እያለች ጎትታም ከቤት ልታስወጣት በተደጋጋሚ እየሞከረች እያየን ነው። ይሄ ደግሞ የሩታን ድፍረትና በራስ መተማመን በጣም በጣም የሚያሳይ ነው። ይሄ ሁለተኛ ዞር ብሎ እንዳያዩ ወደዚህ ቤት አይናቸው እንዳያማትር የሚያደርግ የሚያሳፍር ነገር አሳይታ ከቤቷ አስመንጥቃ አባራቸዋለች። ለዚህ ደግሞ ሁላችንም አጨብጭበናል። ሩታም ሁሌም ከጎንሽ ነን። ማንም ሊፈነጭ ማንም እንደፈለገ ቢሆን ሄርሜል ሩታ ማንንም የማትሰማ ሴት መሆኑን አሳይተሽናል። በጣም 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 ነው የኮራንብሽ። ቤተሰብ ሁላችሁም እንደኮራችሁባት በእሷ እንደምትተማመኑና ከጎኗ እንደሆናችሁ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልን። የሚታይ ነው ማየት የሚችሉት ስለሆነ ይሄ ደግሞ ሀሳባችሁ ይደርሳል። ፋሚሊስ ለዛሬ የነ ሄርሜላ ድፍረትና አጉል መነፋፋት በሩታ ተተንፍሶላቸው ከቤት ወጥተው ሄደዋል። በሌላም ድጋሚ ሙከራቸው ማድረግ አይቀርም፣ ግን ሩታ የምትመለስላቸው ሴት አይደለችም። ፋሚሊስ ለዛሬ ያዘጋጀሁት ይህን ይመስላል። በቀጣይ በሌላ ሀሳብ በድጋሚ እንገናኛለን። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ይህን አካውንት ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰባችሁን ሁኑ። እናንተ ጋር ምንም የሚቀነስ ነገር እንደሌለ ሁላችሁም ታውቃላችሁና ለእኔ ግን የእናንተ ከጎን ድጋፍ ማድረግ ለእኔ ይጠቅመኛል። ለእናንተም ደግሞ የተሻለ ነገር ይዤ መቅረብ እንድችል ያግዘኛልና ድጋፋችሁንና አስተያየታችሁ ሁሌም አይለየኝም የምለው ለዛሬው ያዘጋጁት ይህን ይመስላል። ሰላማችሁ ብዝት ይበልኝ። ይመቻል።